ሔዋንን እስከሚያገኝበት ድረስ እግዚአብሔር ያ ፍቅር ሁሉ ጊዜ የሰው ልጅ ይጎበኝ ነበር። በኤደን ገነት መካከል የእግዚአብሔር ድምጽ ይመላለስ ነበር። አዳምና ሔዋንን ያን ድምጽ በመስማት ወደ እግዚአብሔር አባታቸው በመምጣት ከእግዚአብሔር ጋር እንግዲህ አላቅም ምን እንደሚነጋገሩ ምን እንደሚማሩ አላቅም። እግዚአብሔር በኤደን ገነት ውስጥ የሰው ልጅ አዳምና ሔዋንን እንደሚያገኛቸው ነበር። ኃጢአት በሰሩ ጊዜ ግን ያ ድምጽ እጅግ ከበዳቸው። ያ ድምጽ እጅግ አስፈሪ ሆነ። ከዛም ከእግዚአብሔር ፊት ሸሹ፣ ከእግዚአብሔር ፊት ተደበቁ። እግዚአብሔር ፍቅር ግን አዳም አዳም አለ። ይሄ የፍቅር ድምፁ ነው። አዳም እንግዲህ የመለሰውን እኛ እናውቃለንና የእግዚአብሔር ፍቅር አስደናቂ ነው። እድላችን በዚህ ጠላት ቢያበላሽ የሰው ልጅ ወደ ሞት ቢሄድ ተስፋ ያጣ ቢመስልም እግዚአብሔር አምላክ አንድ ተስፋ ሰጠው። የሚገርም ነው። ሌላ እድል በፍጹም ልናገኝ የማይገባን እድል ሊኖረን የማይገባ በምንም አይነት ስራ በምንም አይነት ችሎታ በምንም አይነት ጥረት ልናገኝ የማንችል እግዚአብሔር ከፍቅሩ የተነሳ ሌላ እድል ሰጠ። ዲያብሎስ የሰው ልጅ ከእግዚአብሔር ቢለይም ያ አልተሳካለትም። ከእግዚአብሔር ፍቅር የተነሳ ነው ለዲያብሎስ ያልተሳካው እንጂ እንደ ዲያብሎስ እቅድ እኛን ለዘላለም ከራሱ ጋር ወደ ሞት ወደ ዘላለም ሞት ሊወስደን የነበረ ሐሳብ ነበር። እግዚአብሔር ያንን ሐሳብ እንደገና አምላክ ስለሆነ እንደገና ሐሳቡን ቀየረ። እግዚአብሔር ጠላቴ ሆይ እኔ እነዚህ የፈጠርኳቸው ለክብሬ ነው፣ እጅግም ወዳቸዋለሁ። ጠላቴ ሆይ አይሳካልህ አለና ጌታ ኢየሱስ ለዚህ ሞት ለዚህ ዕዳ አንድያ ልጁን በመስጠት ሕይወትን አመጣ። ምናልባት ይሄ ነገር እንድቀላል እንደ ታሪክ ልናወራው እንችላለን። እንደ ታሪክ ብዙም ጊዜ ስለተነገረ የእግዚአብሔር ፍቅር ግን አስደናቂ ነው። እግዚአብሔር ማስተዋል ከሰጠን እግዚአብሔር ፍቅር አስደናቂ ነው። አዳምና ለሔዋን ለኔና ለናንተ ዛሬ የሆነው የዘላለም መዳን ከእግዚአብሔር ፍቅር የተነሳ ነው። ከእግዚአብሔር ምሕረት የተነሳ ነው። ከዛ የተነሳ በጠላት ላይ በአንተና በሴቲቱ መካከል ምን አደርጋለሁ አለ? ጠላትነት አደርጋለሁ። ጠላትነት አደርጋለሁ ብሎ እግዚአብሔር አምላክ ለሰው ልጅ ምን ሰጠ? ትልቅ ተስፋ ሰጠ። እግዚአብሔር ኃጢአትንም ብጠላ የሰው ልጅ በፍጹም አልጠላም። አዳምና ሔዋንን በፍጹም አልጠላም። ቢጠላቸው ኖሮ እንደ ኃጢአታቸው ቢጠላቸው ኖሮ በፍጹም ይሄንን እቅድ ይሄንን አዲስ ምዕራፍ አያስጀምርም ነበር። ግን ኃጢአትን በኃጢአት ጀርባ ያለውን የዲያብሎስን ሴራ ስላወቀ እግዚአብሔር ለሰው ልጅ እድል ሰጠ። ሕዝቅኤል 33 ቁጥር 11 ላይ እኔ ሕያዋን ነኝና ኃጢአተኛ ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛ ይሞት ዘንድ እኔ አልፈቅድም እንድትሉ ፈልጌ ነበር። እኔ አልፈቅድም፣ በፍጹም ለሰብአዊ ዘር ሞትን አልፈቅድም። የእግዚአብሔር ዓላማ ይሄ አልነበረምና ለክብሬ የፈጠርኳቸው ከኔ ጋር ይኖሩ ዘንድ ነው። ኤርምያስ 31:3 ላይ
በዘላለም ፍቅር ወድጄሻለሁ በቸርነትም ሰብስቤሻለሁ ይላል። የእግዚአብሔር ፍቅር ባህሪው ነውና ስለሆነም ያን ፍቅር ሊተው አልቻለም። እንግዲህ ከሰው ልጅ ሊለይ እግዚአብሔር በፍቅሩ ብዛት በፍቅሩ ባህሪው ፍቅር ከመሆኑ የተነሳ ከሰው ልጅ ለመለየት አቅም አልነበረውም። እግዚአብሔር ባህሪው ፍቅር ነውና ለዚህ ነው ዳዊት በመዝሙር 136 ላይ ምሕረቱ ለዘላለም ነውና እያለ 36 ጊዜ ይለዋል። በዚህ ምዕራፍ ብቻ ምሕረቱ ለዘላለም ፍቅሩ ለዘላለም ነውና የእግዚአብሔር ፍቅር ለዘላለም ነው። ገደብ አልነበረውም። ለዘላለም የእግዚአብሔር ጽኑ ፍቅር የሁሉም የፍቅር ግንኙነት መሰረት ነው። ያን ፍቅር በፍጹም ሊደረስበት አንችልም። እግዚአብሔር በሕይወት እንድንኖር ብቻ ሳይሆን በክርስቶስ ስለኛ ራሱን በፍቃዱ ሰጠ ይላል። ራሱን በምን ሰጠ? በፍቃዱ። ዮሐንስ 15:13 ነፍሱን ለወዳጁ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። እንግዲህ ወዳጅ አልነበርንም። መጀመሪያ ወዳጅ ነበር። ከዛ ኃጢአት የሰው ሊሰራ ወዳጅነቱ ተቋረጠ። አሁንም ግን እግዚአብሔር ወዳጆቼ ናቸው ነው ይላል። ነፍሱን ለወዳጆቹ ከመስጠት ይልቅ ከሚያፈቅረው ሕዝቡ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም። የእግዚአብሔር ትልቁ የእግዚአብሔር ፍቅር በዚህ ተገለጸ። ራሱን አዋርዶ ለሞት ያው የመስቀል ሞት ፊልጵስዩስ 2:8 ላይ ሞተ። እንግዲህ ጳውሎስ አለ ይሄ ፍቅር ርዝመቱን ወርዱን ከፍታውን ማንም ሊደርስ አይችልም አለ። ይሄ ከአዳም ጀምሮ እስከ ክርስቶስ ኢየሱስ ያለው በመስቀል ላይ የሞተው የሞት ሞት የሰው አይምሮ ለመረዳት እጅግ ይከብደዋል። ምክንያቱም አይምሮአችን ምን አበላሽቷል? ኃጢአት አበላሽቷል። ለዚህ ነው ጳውሎስ ወደዚህ ትጉ እደጉ የሚላል። ይሄን ለማወቅ የእግዚአብሔርን ፍቅር ለማወቅ ወደዚህ እደጉ ትጉ የሚላል። እኔን ግን አለ ጳውሎስ ገብቶታል። እኔን ግን አለ መከራም ቢሆን ስደትም ቢሆን ረሃብም ቢሆን ቸነፈርም ቢሆን ማጣትም ቢሆን መገረፍም ቢሆን መጎተትም ቢሆን ከዚህ ፍቅር ማንም አይለየኝም። ዝም ብሎ ያለ ይመስላችኋል? ጳውሎስ ይሄን ሁሉ አልፏል። ይሄን ሁሉ መከራ አልፏል። በሐዋርያት ሥራ ላይ የጳውሎስን ታሪክ ስናነብ በጣም አስገራሚ ሰው ልጅ ቅድም በሰንበት ትምህርት ሲባል ነበር ሐዋርያቶች። እኔ እንደ ጳውሎስ ለእግዚአብሔር ፍቅር የተጎዳ ሁሉም በእርግጥ ብዙ ናቸው፣ ግን እደነቃለሁ። እስከ ሞት ድረስ ተወገርኩኝ ይላል። ተወግሮ ሞተ ተብሎ ተተወ፣ ግን አልሞተም። ጳውሎስ ለ14 ቀን ምግብ ሳይበላ በመርከብ ላይ ጉዞ ሲያደርግ ከዛ ምግብን ሲለምን እንደነበር በዚህ ሐዋርያ መጽሐፍ ላይ ማንበብ ትችላላችሁ። እብድ ተብሎ እብድ ነህ እስከሚባል ደረጃ ደረሰ። ግን እኔ እብድ አይደለሁም አለ ጳውሎስ። ለመሞት ተወስኖበት በዛ ዙሪያ ላይ ያሉት ወገኖች ስለሱ ሲያለቅሱ እኔ ለእስራትና ለዚህ አታልቅሱ፣ እኔ እስከ ሕይወቴን እስከ መስጠት ለእግዚአብሔር ፍቅር በኢየሩሳሌም እስከምሰቀል ድረስ ይሄን አደርጋለሁ ብሎ ጳውሎስ የተናገረውና ያደረገው ሰው ነው። እንግዲህ
እግዚአብሔር ፍቅሩ መንፈስ ቅዱስ ካልረዳንና ወደዚህ እድገት ካልመጣን ልንረዳው አንችልም። ጳውሎስ እዚህ ነው እንግዲህ በጣም የተረዳውና እኔ ከዚህ ከእግዚአብሔር ፍቅር ማንም ቢሆን ምንም ቢሆን የሚለየኝ የለም አለ። ዛሬ እኔና እናንተ ምን መከራ ቢመጣ ነው የምንቆመው የምንበረታውስ? ትንሿ ነገር እኔ በዚህ ምዕራፍ ላይ ይሄንን ሐሳብ ሳቀርብ ስለራሴ ነበር። ትንሽ ነገሮች ትላንት ያሳለፈንን እረሳና ነገን እንዴት አልፋለሁ ነው አይደል እንዴ? ትላንት የፈወሰንን እረሳና ዛሬ ከዚህ ፈውስ እንዴት እፈወሳለሁ ነው። ትላንት የመገበንን እንረሳና አቤት ነገ ምን እበላለሁ ምን አበላለሁ እንላለን። ብዙ ጊዜ ህይወታችን የፍርሃት የስጋት ምክንያቱም የእግዚአብሔር ፍቅር ስለማንረዳ እግዚአብሔር እኛን እጅግ እንደሚወደን ስለማንረዳ በዓለም ላይ እንዳልተወን ስለማንረዳ በመከራ ውስጥ ትቶን ስለማይሄድ ስለማንረዳ በምድር ላይ በጣም እንፈራለን፣ በጣም እንሰጋለን። ሌላው ደግሞ ቀጣይ ህይወት እንዴት እኖራለሁ? የዚህ ምድር ኑሮ አስቸጋሪ ነው። እንዴት ኑሮ መያዝ እችላለሁ? እንዴትስ ማደግ እችላለሁ በምድር ላይ ብለን እናስባለን። እግዚአብሔር አምላክ የሚባርክ አምላክ ነው። እግዚአብሔር አምላክ የሚሰጥ አምላክ ነው። እግዚአብሔር አምላክ የሚያከብር አምላክ ነው። የኔና የእናንተ ስራ የሱን ፍቅር፣ የሱን ማንነት፣ የሱን ታላቅነት መረዳት ነው። እግዚአብሔር ለፍቅሩ ምላሽ ይፈልጋል። እግዚአብሔር ለፍቅሩ ምላሽ ይፈልጋል። ሰብአዊ ዘር ለማንም ሚስት ለባሏ፣ ባል ለሚስት ምላሽ ካልሰጠች ያ ፍቅር አይጸናም። ጓደኛ ለጓደኛው ምላሽ ካልሰጠ በአንድ በኩል ብቻ ከሆነ ያ ፍቅር ላይጸና ይችላል። እናት ከልጇ ጋር ያላት ፍቅር በአንዱ በኩል ከጎደለ ያ ፍቅር ላይጸና ይችላል። እግዚአብሔር የፍቅር ምላሽ ይፈልጋል። እጅግ እንደሚወደን ከነገረን በኋላ እኛም እንድንወደው እግዚአብሔር ይጋብዛል። እኛም እንድንወደው መውደድ ይበዛበታል እንደ እግዚአብሔር ላይ ብናፈቅረው፣ ብንወደው፣ ብንጎተትለት፣ ብንደበደብ፣ ብንሰቀል ለእግዚአብሔር ይበዛበታል እንዴ? ያንሰዋል። ለእግዚአብሔር ያንሰዋል። ምክንያቱም እግዚአብሔር ሰማይን ሲለቅ በምድር በሰማይ በፈጠረው ሰው በፍጥሯን እየተገረፈ እየተደበደበ እየተተፋበት እኔና እናንተን ለማዳን ያ ስቃይ አንረዳው። እኔ አንድ ጊዜ ይሄን ነገር በጣም ሊያስረዳን የቻለው አማኔ ነው። እውነት የተገረፈበትን ግርፋት ገመዱን እኔ ሁልጊዜ ያ ከአይምሮዬ አይጠፋም። አንዳንድ ጊዜ ለካ መምህራኖች በአፍ ብቻ ሳይሆን የሆነ የሚታይ ነገር ሲሆን በጣም ይገባል ለካ እና የማይረሳኝ ትምህርት ነውና እግዚአብሔር ለእኔና ለእናንተ ነው የተገረፈው። ምንም ኃጢአት የለበትም። ያን ደጋግ መስላል ዛሬ ምንም አይመስልንም። ያም የዘላለም ፍቅሩ አስገድዶት አብ አባት ለልጁ ሳይራራ አንድ ልጁን ለዓለም ሰጠ። ዛሬም ይወደናል እግዚአብሔር እንዲህ አለ፣ የሚወደኝን አባቴ ይወደዋል፣ እኔም ደግሞ ምን እላለሁ አለ እወደዋለሁ አለ። የሚወደኝን አባቴ በሰማይ ያለው ይወደዋል። ዮሐንስ 14:21 ላይ እኔም ደግሞ በጣም እወደዋለሁ። እኔና እናንተስ ምን ያህል ነው
እግዚአብሔር አምላካችን ይህ ፍቅር ገብቶን እንደ ጳውሎስ ገብቶን እኔ ከዚህ ፍቅር እንላለን እኮ እኔማ የፈለገ ቢመጣ ከእግዚአብሔር ቤት አልቀርም። እኔ የፈለገ ነገር ቢመጣ በአምላኬ ፊት አላጉረመረም። ረሃብ ቢመጣ ችግር ቢመጣ ጀርባዬን ለአምላኬ አልሰጥም እንላለን። ግን ትንሽ ነገር ሲመጣ እውነት ስለሚያቀን ነው እግዚአብሔር ያፈተናል። እንደ ኢዮብ ቀን ስንማር ቀላል ይመስላል። ታሪክ ስንማር እንደ ታሪክ ነው የምንወስደው። ኢዮብ በአንድ ጊዜ ስለ ልጅ ጉዳይ ሁላችንም ብዙዎቻችን የምናውቅ ነውና ከምንም በላይ ከሀብት በላይ ከንብረት በላይ ሲያጣ እግዚአብሔር ይመስገን ነው ያለው። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ እግዚአብሔር ስም የተመሰገነ ይሁን አለ። እኛ እንላለን? እኛ ለእግዚአብሔር እንዲህ አይነት ክብር እንሰጠዋለን? እግዚአብሔር ሆይ ለምን አረክ? ለምን ይሄን አረክ? እኔ አልችልም፣ ይሄን ለምን አረክ? በጣም ነው እግዚአብሔርን የምንወቅሰው የምናዋርደው። እንግዲህ እግዚአብሔር ምላሽ ሲፈልግ ምን አለ? ዮሐንስ ላይ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ። ይቺ የመጀመሪያ ናት። ይቺ ትልቅ ናት። ሰው ልጅ ለእግዚአብሔር ምላሽ መስጠት የሚችለው እግዚአብሔር አምላኩን በፍጹም ልቡ። ልብ የሚለው ነገር ወገኖች ሆይ እግዚአብሔር በልባችን አዳራሽ ከሆነ ልባችን ከተቆጣጠረ እግዚአብሔር አፍቃሪ ነው የምንሆነው። አፍቃሪ ሌሎችንም አፍቃሪ ነው የምንሆነው። ሌሎችን ሁለተኛ ትእዛዝ አለች አይደል? ሌሎችንም እንደራስ ባልንጀራን እንደራስ። ወገኖቼ ወይ ባልንጀሮቻችን እንደራሳችን ይህ የእግዚአብሔር የፍቅሩ ምላሽ እንግዲህ ይህች ናት። እግዚአብሔር አምላክን በፍጹም ነፍስ በፍጹም ልብ ውደድ። ሁለተኛይቱም ደግሞ ባልንጀራ። እግዚአብሔር ይህን ይፈልጋል። እሱ በጣም ስለሚወደን፣ እሱ በጣም እጅግ ስለሚያፈቅረን እኛ ደግሞ እርስ በርስ ልንፈቃቀር፣ እርስ በርስ ልንተጋገዝ፣ እርስ በርስ ልንስተዋዋል ይገባል። ይሄ ነው እግዚአብሔርን ደስ የሚያሰኘው። እግዚአብሔር ሰዎችን በገዛ ፈቃዱ ስለሚወዳቸው በምላሹ እንድንወደውም ይጋብዘናል። አንድ ምሳሌ ነገረ እግዚአብሔር ስለ ፍቅር። እግዚአብሔር አምላክ ምላሽ እንድንሰጥ እግዚአብሔር ትልቁ ዓላማው መውደድ ብቻ ሳይሆን እግዚአብሔር በዚህ ምድር ያመለክነው መኖር ብቻ ሳይሆን እግዚአብሔር ዓላማው አንድና አንድ ያም ለዘላለም ከሱ ጋር ልንኖር። በቃ ምድር ላይ ተንከራተተን አልተንከራተተን፣ ተራም አልተራም፣ የእግዚአብሔር ዓላማ ዘለዓለማዊ ፍቅሩ ከሱ ጋር ሊያኖረን። ምን አይነት ፍቅር ነው! እግዚአብሔር አብ ጋር ለመኖር ወገኖቼ ወይ የምትወዱ ሰዎች ጋራ ትላልቅ ሰዎች ጋራ በዛ ኑሩ ብንባል ምን አለ ደስ ይለናል። የሰማይና የምድር ዓላማው በቃ በእኔ ላይ በእናንተ ላይ በህዝቡ ላይ ያለው ዓላማ መታገሱ ጭምር እኔና እናንተ ስላልዳነ ማንም እንዳይጠፋ ስለሚፈልግ ነው። ምክንያቱም እግዚአብሔር ፍቅር ነው ወገኖቼ። ይህ ፍቅር ልንረዳው የማንችል ነገር ነው። በቃ እኔ አላውቅም፣ ብትረዱ ደስ ይለኛል፣ እኔም ብረዳው ደስ ይለኛል። ያ ሁሉ ስቃይ በልጁ ላይ ያደረገው ሰው ሁሉ እንዲድን ነው። ሰው ሁሉ የዘላለም ሕይወት አግኝቶ ከአብ አባት በኢየሱስ በዙፋኑ በርስቱ ዓለም ሳትፈጠር ለተዘጋጀበት የክብር ስፍራ ላይ እንዲመለስ ነው። ያን ደግሞ ሊሰጠን ነው። ያን ለመውሰድ እኛ ፈቃደኞች ነን።
መንግስተ ሰማያት ለልጁ ሰርግ ያደረገች ንጉሥ ትመስላለች ይላል በማቴዎስ 2:1-4 ላይ 1-14 ላይ የታደሙ ብዙ ናቸው። የታደሙ እኔና እናንተም ታድመናል። እርግጠኛ ነኝ ማናችንም ተጎትተን አልመጣም። ታድመን የመጣን ተጠርተን የመጣን። ክብር ለሱ ይሁን ለጥሪ፣ ክብር ለሱ ይሁን ለጥሪ፣ ክብር ለሱ ይሁን ለጥሪ። አሜን። አረ ተጠርታችሁ የመጣችሁ እግዚአብሔር ጠርቶን ነው። ሁላችንም በራሳችን አልመጣን። እግዚአብሔር ጠርቶናል። ታድመናል። ሁላችንም ለዚህ ግብዣ ለሰርጉ ግብዣ ሁላችንም ተጋብዘናል። ነገር ግን ወደ ግብዣው ሂዱ። እንግዲህ ሰርጉ ተዘጋጀ፣ ሁሉ ነገር ተሟላ። ሂዱና የታደሙትን ግብዣው ተዘጋጅቷል፣ ፍርዳው ታርዷል፣ ሁሉ ነገር አልቋል፣ ዝግጅት አብቅቷል። ስለዚህ የታደሙትን ሰዎች ወደ አዳራሹ አስገባቸው። ባሮችን ሰብስቦ አስገቧቸው፣ ይግቡ፣ ሰዓቱ ደርሷል አለ። ሰዓቱ ደርሶ ነበርና ታዳሚዎች ወደ አዳራሽ የሚገቡበት ሰዓት ደርሶ ነበርና ሁሉም እንዲመጡ በእያንዳንዱ ቤት ተሄደ። ታደሙ በተባሉት ሕዝብ ፊት ሄዱ። እነዚያ ባሮች ያሉትን በመጽሐፍ ቅዱስ እናውቃለን። ሌላ እኔ ገና ንግድ አለብኝ፣ እኔ ገና ልጆቼን አላሳደግኩም፣ እኔ ገና ቤት አልሰራውም፣ እኔ ገና ሚስት አላገባውም፣ እኔ ገና አልወለድኩም፣ እኔ ገና መኪና አልገዛውም፣ እኔ ገና ይሄንን አላረኩም። ስለዚህ ገና ሮጣለሁ፣ እየሮጥኩ ነኝ። ያ አያስፈልግም አይደለም። ከዛ ባሮቹ ተመልሶ መጡና የታደሙት ምንም በቃ ሁሉም ወዴት ሄዱ አለ? ወደ የራሳቸው ስራ ሄዱ አለ። ሁሉም የመጣ የለም፣ ከኛ ተከትሎ የመጣ የለም፣ አዳራሹ ባዶ ነው ብሎ ነገሩት። አዳራሹ ባዶ ነው። ከዛ እንግዲህ ሂዱ አለ። እንግዲህ ሂዱ፣ የተዘጋጀው ተዘጋጅቷል፣ አይቀርም። በቃ ተዘጋጅቷል፣ አይቀርም። ስለማይቀር ውጡ፣ በመንገድ ዳር ያሉትን ሁሉ ሰብስቡ አለ። ተሰበሰቡ፣ በዛ ተገኙ። ወገኖቼ ያ የታደምነው እኔና እናንተ ነን። ያ የታደምነው ታድመን የእግዚአብሔር ዓይኖች በእኛ ላይ ያለው ለሰማይ ገጣሚዎች ይሆናሉ ብሎ እየጠበቀን ያለው እኔና እናንተ ነው። እኔና እናንተ ነው ወገኖቼ። ለእኛ ብሎ እየታገሰ ያለው ለእኛ ብሎ ነው እንዳንጠፋ። በእውነት በየትኛው ነን ከሚጠፉት ከሚድኑት? ራሶቻችን እንዴት ነው የምንረዳው? እውነት ጌታ ኢየሱስ ሲመጣ ከሚድኑት ወገን ነው ብለን እንጨነቃለን፣ እናስባለን፣ እናለቅሳለን፣ እናነባለን። ከዛ ደግሞ የምንወዳቸው ሰዎች ለነሱ እናለቅሳለን፣ እንጸልያለን፣ እንተጋለን። ወገኖቼ ለራሶቻችን ብንተጋ አሪፍ ነው። ራሶቻችን እንኳን ብናድን አሪፍ ነው። ዛሬ የሚያስጨንቁን ነገሮች ቢኖሩ ምድራዊ ነገር እንጂ ሰማይ እቀር ይሆን ወይ? እኔ ክርስቶስ ቢመጣ ሰማይ እቀር ይሆን ወይ? ምን ይሁን ሰማይ የሚያስቀረኝ? ምን ይሁን? ያ ወጣት መጣ አይደል? እኔ አደንቋለሁ ያን ወጣት። እሱ ሊፈትነው ቢመጣ የዘላለምን ሕይወት እወርስ ዘንድ ምን ላድርግ አለ። እንግዲህ ይሄን አድርጋለ። ትእዛዙን እኮ እኔ ከልጅነቴ ከሕፃንነቴ እያደረጉ እዚህ የደረስኩ ሰው ነኝ አለ። አዎ ብዙ ዓመት ይሄ ከ30 ዓመት በላይ በጌታ ቤት አደኩ። ጌታ ስመጣ ያ የዘላለም ስፍራ ለኔ የተገባ ይሆን? ያን የተገባው መሆኑን እኮ ዛሬ ራሶቻችን እንደ ጳውሎስ እያየን እየፈተነን
እየጸለይን እየተጋን ተቆየን ነው። በንስሐ እየተመላለስን ኃጢአትን ከመስራት ራሶቻችን እየቆጠበን ወደ ጌታ ፍቅር ወደ ሙላቱ እያደግን እየቀረበን የመንፈስ ቅዱስ ሙላት እስከሚቆጣጠረን ድረስ መንፈስ ቅዱስ ከተቆጣጠረን ስልጣኑ የማይሆን የኔ አይሆንም እኮ በኔ ላይ መንፈስ ቅዱስ እኔን ከተቆጣጠረ በኔ ላይ የሚሰራው እሱና እሱ ብቻ ይሆናል። ለመንፈስ ቅዱስ ማደሪያ ሆነናል። ከመለኮት አንድ በእኛ ውስጥ ሊሆን የሚፈልግ መንፈስ ቅዱስ ውስጣችን አለ። ያ ካልሆነ ያ የተዘጋጀው አዳራሽ በሌሎች ይሞላል። እንግዲህ እነዛ ሰዎች ከቸልተኝነታቸው የተነሳ ያን አዳራሽ ላይ ሊገኙ አልቻሉም። እግዚአብሔር ያንን ዘላለማዊ ስፍራ ሊመልስልን ዝግጁ በሆነበት ሰዓት ሰማይ ተዘጋጅቶ ያለ እኛ ከቸልተኝነት የተነሳ ከዓለም መትጋታችን የተነሳ እስራኤላውያኖች በቤተ መቅደስ አገልግሎት ጊዜ ምድራዊ ቤተ መቅደስን ስናይ ካህኑ ወደ ቅዱሰ ቅዱሳን ሲገባ የእስራኤል ሕዝብ ማንም ሰው በአደባባዩ ላይ ንስሐ እየገባ ምናልባት ከኔ ኃጢአት የተነሳ ካህኑ እዛ ይሞት ይሁን የኔ ኃጢአት አልተሰረየም ይሁን የኔ ኃጢአት እግዚአብሔር ይቅር አላለም ይሁን እያለ በአደባባዩ ላይ ራሱን እየወቀሰ ንስሐ እየገባ ይቆያል። ከዛ በኋላ ካህኑ ከቅዱሰ ቅዱሳን ሲወጣ እጅግ ደስታ ይሰማዋል። ምክንያቱም ኃጢአታቸው ተሰርዮአልና። ዛሬም ቅዱሰ ቅዱሳን ያለው ኢየሱስ ዝግጅቱን ጨርሷል። ይሄንን ምናልባት እንደ ቀልድ ነው የምናስበው። ዝግጅቱን ጨርሷል። እኔ እናንተን ይጠብቃል። እኔ እናንተን ይጠራል። ለዛ ዝግጅት ራሶቻችን አዘጋጅተናል። እንግዲህ ዛሬ ልንጾም የሚገባው ምን አገባን ሌላው ስለ ለትንጀራችን ስለምንኖረው ኑሮ ስለ ወደፊታችን እግዚአብሔር የሚያውቅ አይደል እንዴ? እኛ ልናነባና ልንጸልይ ልንጾም የሚገባው ጌታ ሆይ ካዘጋጀህልኝ ስፍራ ላይ እንዳልታጣ። እኔ አንድ በጣም በቃ ሁሉ ጊዜ አሁን በቅርብ ጊዜ የሆነ ነገር ምንድነው ብዙ አመት በዚህ ኖሬ ከምድርም ሳሎን ከሰማይም ሳሎን ከንቱ ኪሳራ አይደል? ኪሳራ ነው የሚሆነው። የኔ ህይወት ኪሳራ ነው የሚሆነው። አላቅም የሌሎቻችሁ። ምድርም ሳይሳካልን ሰማይም ሳይሳካልን ከዚህ ኪሳራ እግዚአብሔር ይጠብቀን። አሜን። ስለዚህ መጾም ያለብን ዛሬ ሰማይ እንዳልቀር ሁልጊዜ ጌታ ሆይ ሰማይ እንዳልቀር። ሰማይ የሚያስቀረኝ ነገር ምንድነው? ሰማይ ርካሽ ስፍራ አይደለም። ማንኛውም የባህሪ ችግር ካለብን ሰማይ ላይ መስተንግዶ የለም። ዳቢሎስ አመጻደ ሰማይ ስፍራ አልተገኘለትም። ለኛም ባህሪያችን ዛሬ ባህሪያችንን ከእግዚአብሔር ባህሪ ጋር ካላመሳሰልን ወደዛ ሙላቱ ካላደግን ሰማይ አያስተናግደንም። አንድም የባህሪ ነቆት አንድም የባህሪ ችግር ካለብን ሰማይ አያስተናግደንም። ዛሬ በባህሪያችን ላይ ነው መጸለይ ያለብን። ጌታ ሆይ ሰማይ የሚያስቀረኝ ምናልባት ምን ይሆን? ክፋቴ፣ ምን ብዙ ነገር፣ ቸልተኝነቴ፣ ብዙ ነገሮች አሉ። ያን ወጣት ያስቀረው ምንድነው? አለመስጠት። ትንሽ ነገር ሆነ ብዙ ነገር ውሎ አይደል 90% አድርጎ ትንሽ ይቀረው። ትንሽ ነገር የለም በሰማይ ትንሽ ነገር የለም። የኃጢአት ትንሽ የለምና ዛሬ ሰማይ ተዘጋጅቷልና ለሰማይ ገጣሚዎች ሁላችን ምንድነው እኔ እመኛለሁ ከልጆቼ ጋር ከወገኖቼ ጋር ሰማይ ያ የተዘጋጀልን ስፍራ መውረስን እሻለሁ።
ወገኖቼ የምትሹ ሁሉ በጸሎት መትጋትና ወደዚህ ፍቅሩ መልካምነቱ ማደግ እንድንችል ለሁላችን እግዚአብሔር ይርዳል። አሜን። አምላካችን እጅግ አድርገን እናመሰግናለን። የአስተማሪን አምላክ ስሙ ለዘላለም ከፍ ይበል ማለት እወዳለሁ። አሁን ከታዳጊዎች